አላዛር ተኝቷል፣ ላስነሳው እሄዳለሁ አላቸው። እና ሐዋርያቱ እንዴ ተኝቶ ከሆነ ራሱ ይነሳል ለምን እንሄዳለን አሉ። ጌታ ስለሞቱ አውርቶ ነበር። እነሱ ግን የእንቅልፍ መተኛት መስሏቸው ነበር መጽሐፍ እንደሚናገረውና በኋላ ላይ በቃ ያው ስለማይገባቸው ብሎ ጌታ አይ በቃ እንድታምኑ አላዛር ሞቷል እኔ ላስነሳው ነው የሚሄደው ሲል ከመካከላቸው ሰዱቃውያን ከሚባሉት ወገን የሆነ ቶማስ ነበር። ሰዱቃውያን ሰው ከሞተ በኋላ በፍጹም ብዙ ጊዜ እግዚአብሔርን እንለምነውና ሳይሆንልን ሲቀር እግዚአብሔር የተወን ይመስለንና ተስፋ እንቆርጥበታለን። አሁን ከዚህ በኋላ የምነግራችሁ ታሪክ እንደዚህ ባለ ፈተና ውስጥ ላላችሁ ሰዎች በጣም የሚጠቅም ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እጅግ ከሚወዳቸው ወዳጆቹ መልእክት ደረሰ። ጌታ ይሄ መልእክት ሲደርሰው መልእክቱን ከፍቶ አነበበውና መልእክቱ ምን የሚል ነበረ? የምትወደው አላዛር ታሟል፣ እባክህ ፈጥነና ብለው የአላዛር እህቶች ማርያምና ማርታ ለጌታችን መልእክት ላኩለት ማለት ነው። ጌታ ይሄንን መልእክት አየውና ያው የሚወደው ወዳጁ አላዛር ታሟል፣ ስለዚህ በፍጥነት መሄድ ነበረበት፣ ግን አልሄደም። እንደውም በነበረበት ቦታ 4 ቀን ያክል ቆየ። አይገርማችሁም? የምትወዱት ሰው መልእክት ልኮላችሁ ምን ያክል ተረጋግታችሁ ትቆያላችሁ? ጌታ ግን በእርጋታ ቆየና ከዛ ሐዋርያቱን በሉ ተነሱ ከዚህ እንሂድ፣ አላዛር ተኝቷል፣ ላስነሳው እሄዳለሁ አላቸው። እና ሐዋርያቱ እንዴ ተኝቶ ከሆነ ራሱ ይነሳል ለምን እንሄዳለን አሉ። ጌታ ስለሞቱ አውርቶ ነበር። እነሱ ግን የእንቅልፍ መተኛት መስሏቸው ነበር መጽሐፍ እንደሚናገረውና በኋላ ላይ በቃ ያው ስለማይገባቸው ብሎ ጌታ አይ በቃ እንድታምኑ አላዛር ሞቷል እኔ ላስነሳው ነው የሚሄደው ሲል ከመካከላቸው ሰዱቃውያን ከሚባሉት ወገን የሆነ ቶማስ ነበር። ሰዱቃውያን ሰው ከሞተ በኋላ በፍጹም ይነሳል ብለው አያምኑ፣ ትንሣኤ ሙታንን አይቀበሉ ሰዱቃውያን። እና ቶማስ ደነገጠ። እንደዚህ ሲባል የሞተ ሰው ይነሳል እንዴ አለ። ምክንያቱም ያው ሰዱቃዊ ስለሆነ የሞተ ሰው እንደማይነሳ ነው የሚያምነው። ከዛ ምን አለ ቶማስ? እኛም ከእርሱ ጋር እንሞት ዘንድ እንሂዳለን። እውነት ቶማስ ከክርስቶስ ጋር ለመሞት ቁርጠኛ ሆኖ ነው በዛን ሰዓት ይሄንን ያለ አይደለም። ሰው ሞቶ ሲነሳ በህይወቱ ለመጀመሪያ ጊዜ ለማየት እና ከዛ ሲሄዱ ጌታ የቢታንያ መንደር ጋር ሲደርስ በጣም እያዘኑ የአላዛር እህቶች ሲያለቅሱ ተመለከታቸውና አንደኛዋ እህቱ የአላዛር እህት መጥታ ጌታ ሆይ አንተ በዚህ ብትኖር ኖሮ አላዛር አይሞትም ነበር፣ ለምንና ስንልህ አልመጣም የሚመስል ወቀሳ ጌታ ዘንድ አቀረበችና ጌታ ሊያጽናናት ሞከረ። ያው አዘንተኛ ስለነበረች ለመጽናናት አልቻለችም እና ምን አላት? ብታምኒስ ወንድምሽ ይነሳል አላት። ሲላት ምን ነበር ያለችው? አዎ በትንሣኤ ሙታን እንደሚነሳ አውቃለሁ አለች። እና ጌታ እኔ ነኝ ትንሣኤ ማለት እኔ ነኝ፣ ሕይወትም እውነትም መንገድም እኔ ነኝ፣ ብታምኒ ወንድምሽ ይነሳል አላት። ሄዳ ለእህቷ ነገረቻትና እህቷ አልቅሳ ስትወጣ በዛ በለቅሶ ቤት የነበሩ ሰዎች እንዳለ ተሰባስበው ወጡ ልታለቅስ መስሏትና ጌታን አየችው። ጌታም አላዛርን ወዴት አኖራችሁት ብሎ ጠየቀ። አስቡት፣ ከሙታን ሊያስነሳው መጥቶ ግን ወዴት እንዳለም የሚጠይቅ አምላክ ሄደ። ሰዎች ሲያለቅሱ አይቶ አለቀሰ እና ጌታ ሲያለቅስ እዩት እንዴት አላዛርን እንደሚወደው ብለው አይሁድ ተደነቁ። እና በእውነቴ የዕውሮችን አይኖች ያበራ ደግሞ አላዛርን እንዳይሞት ማድረግ ወይም ከሙታን ማስነሳት አይችልምን ተባባሉ። ከዛ ጌታ አላዛርን ከሙታን አስነሳው። 4 ቀን በመቃብር የቆየን ሬሳ ጌታ ድንጋዩን አንሱ አለ። ሰዎች ድንጋዩን ሲያነሱ ናውጣ አለው፣ ወጣ። አሁን ተወዳጆች በዚህ ታሪክ ውስጥ አንድ ትልቅ ምንማረው ነገር አለ። አንደኛ የማርያምንና የማርታን ያለማመን ጥግ። እነሱ መልእክት አስቀምጠዋል፣ ወደ ጌታ ደብዳቤ ልኳል። ያ ደብዳቤ የጸሎት ምሳሌ ነው። እኛውን ወደ እግዚአብሔር ጸሎት እናደርሳለን። ከዛ ጸሎታችን ያልተሰማ ሲመስለን ልክ እንደ ማርያም እንደ ማርታ ወቀሳ ነው የምናበዛው። ጌታ ሆይ አንተ ከኔ ጋር ብትሆን ኖሮ በእውነት ይሄ ባልደረሰብኝ ነበር፣ እንዲህ ባልሆንኩ ነበር ብለን እንወቅሳለን። ያንን ወቀሳ ነው ማርያምና ማርታ ጌታ ፊት ያቀረቡትና ጌታ ግን በቃ አበቃ፣ ሞተ፣ አለቀ፣ ተደመደመ፣ ተዘጋ የተባለውን የአላዛርን ታሪክ
እንደገና ማስነሳት ቻለ። ስለዚህ ሁል ጊዜ ክርስቶስን ስናምነው እንደዚህ መሆን መቻል አለበት። በቃ አለቀ ተደመደመ የሚባል ነገር የለም። እግዚአብሔር ፊት ምንም ነገር አላበቃም። ስለዚህ እናንተም ጸልያችሁ ተስፋ የቆረጣችሁበት የረሳችሁት ወይ ድጋሚ አይሆንልኝም ብላችሁ ተስፋ የቆረጣችሁበት ነገር በእርግጠኝነት ልንገራችሁ አላበቃም። ነገር ግን ከኛ ደግሞ የሚጠበቅ አንድ ነገር አለ። አልዓዛር ከሙታን መካከል እንዲነሳ ድንጋዩን ማንሳት የሰዎች ድርሻ ነበር። ስለዚህ እኛ ከላያችን ላይ የሐሜትን፣ የውሸትን፣ የኃጢአትን ድንጋይ በንስሐ እናንሳ። የሞተውን አልዓዛርነታችንን ደግሞ ክርስቶስ ከውስጣችን ያነሳል። ስለዚህ የራሳችንን ድርሻ ተወጥተን የጸሎታችንን ዋጋ በትዕግስት ልንጠባበቅ ያስፈልጋል ማለት ነው። ወዳችኋል። ሁኑ ሰላም፣ ሁኑ ደህና።